ነገ እኔን መተው ሊያስሩኝ ይችላል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። የአገዛዙ ወታደሮች አፋብን ያቀረበውን የምህረት አዋጅ ተከትሎም እጃቸውን እየሰጡ እንደሚገኝ ታውቋል። አፋብን ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር አፄ ፋሲል ክፍለ ጦር የአገዛዙ ወታደሮችን በመቀበል ላይ እንደሆነ ማስታወቋል። የክፍለ ጦሩ አዛዥ አርበኛው አዛናው አያናው ጋር በተደረገ ንግግር አንድ ሻምበል መሪውን ጨምሮ 11 ያገዛዙ አድማ ብተናና አባላት ከአንድ ብሬንና 11 የነፍሰ ክላሽ ኮምፒውተር ጋር በሰላም መቀላቀላቸውን አስታውቋል። ይበንዲ እንዳለ የፋኖ ኃይሎች በአራቱም ማዕዘን እያደረጉት ባለው ተጋድሎ ከፍተኛ ቁጥር ያለው ብልጽግና ሰራዊትም ወደ እነሱ እየተቀላቀለ እንደሚገኝ ታውቋል። ብልጽግናው መንግስት በበኩሉ የደረሰበትን ሽንፈት ለመከላከልም በተለያዩ የመንግስት ተቋማት ላይ ድሮን ጭፍጨፋ እያደረገ እንደሚገኝ ታውቋል። በዛሬው ዕለትም በጣቁሳ ወረዳ የኮምንታ ቀበሌን ትምህርት ቤትንና የተለያዩ የህዝብ መገልገያዎች ላይ ተደጋጋሚ ድሮን ጥቃት በማድረስ ሙሉ ለሙሉ ማውደሙም ታውቋል። የአማራ ህዝብ ህልውና ተጋድሎ ተተርኮ የማያልቅ ገድልና ጀግንነት የተፈጸመበት ሲሆን በእያንዳንዱ ድል ጀርባ አስደናቂ ተጋድሎ አድርገው የወደቁ ጀግኖች አሉ። ከነኚህም መካከል የፋግታ ለኮማዋ ፋኒት ዘመናዊ ደጎ አንዷ ነች። የካቲት 7 ቀን 2018 ዓ.ም አዲስ ቅዳም አቅራቢያ ሰንቡ ግሸን ተራራ ላይ ከጓደኞቿ ጋር በጠላት የተከበበችው ፋኒት ዘመናዊ እልህ አስጨራሽ ፍልሚያ በማድረግ ጥይት ሲያልቅባት የመጨረሻዋን ጥይት ወደ ራሷ ተኩሳ ራሷን በክብር ሰውታለች። ራሷን በጀግንነት የሰዋችው ድንቅ አማራዊት ፋኒት ዘመናዊ ደጎ የ105ኛ ክፍለ ጦር 44ኛ ክፍለ ጦር አርበኛዋ ወደ ራሷ ከመተኮሷ በፊት ሚጣቴ ራስሽን አታጥፊ ብትማረክ ይሻላል የሚሉ ድምጾችን ወደ ጆሮዋ ቢመጡም በጠላት ከመማረክ ይልቅ በራሷ እጅ ሰማዕት የመሆን ክብር አስቀድማለች። ትውልዱ የፋኒት ዘመናዊና መሰሎች እንዳለበት ብዙዎች በተራነት ገር ትግሉን በሚሸጡበት ሁኔታ ውስጥ ዓለማቸውን ከህይወታቸው ያስቀደሙት ጀግኖች በሚከፍሉት መስዋዕትነት የአማራ ህዝብ ተጋድሎ ግቡን ይመታል የዕለቱ መልእክታችን ነው። በእንዲህ እንዳለ አፋብን በተቆጣጠራቸው ቦታዎች ህዝባዊ ውይይት እያደረገ ጊዜያዊ መንግስት እያቋቋመ እንደሚገኝ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር አፄ ይኩኖ አምላክ ክፍለ ጦር በታሪካዊቷ ማጀቴ ህዝባዊ ውይይት አድርገዋል። በታሪካዊቷና የጥንታዊቷ ስልጣኔ መገኛ በሆነችው ማጀቴ ከተማ የአፋብን ደቡብ አማራ ቀጠና ሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር ስር የሚገኘው አፄ ይኩኖ አምላክ ክፍለ ጦር ከከተማዋና ከአካባቢው ነዋሪዎች ጋር ባደረገው በዚህ ውይይት የፋኖ ወቅታዊ ቁመናና የወደፊት አቅጣጫዎች ላይ ሰፊው ማብራሪያ ተሰጥቷል። እንዲሁም ጣና ግላውዲዮስ ክፍለ ጦር በደራ አንበሳሜ ከተማም ህዝባዊ ውይይት አድርጓል። ጣና ግላውዲዮስ ክፍለ ጦር በሚያስተዳድረው ባህር ዳር በቅርብ ርቀት በሚገኘው በደራ ወረዳ አንበሳሜ ከተማ ከማህበረሰቡ ጋር በዛሬው ዕለት የአፋብን የበላይ እዝ አደረጃጀት ዘርፍ መምሪያ ኃላፊ አርበኛ ደምሳው አባተ፣ የአፋብን ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ባንታ አባተ አንደኛ ኮር ጣና ግላውዲዮስ ክፍለ ጦር ዋና ሰብሳቢ አርበኛ ሙሉቀን አለኸኝ እንዲሁም ምክትል ሰብሳቢ አርበኛ ባባይና የጣና ግላውዲዮስ ክፍለ ጦር ዋና ወታደራዊ አዛዥ አርበኛ ጋሼ እንግዶችን ጨምሮ ሌሎች የክፍለ ጦር አስፈጻሚዎችና የብርጌድ ስራ አስፈጻሚዎች እንዲሁም የፋኖ ጊዜያዊ መንግስት አስተዳደሮች በተገኙበት የህዝብ ውይይት ተደርጓል። በህዝባዊ ውይይቱም ለህብረተሰቡ ዋና ዋና ጉዳዮች በማንሳት ሰፊ ግንዛቤ መስጠት ይቻላል ሲሆን የወረዳው ህዝብ በመደራጀት በአገዛዙ ወራሪ ኃይል ራሱን እንዲጠብቅ ግንዛቤና ማብራሪያ ተሰጥቷል። እንዲሁም የፋኖ ትግል አሁናዊ ሁኔታ ሰፊ ማብራሪያ የተሰጠበት ሲሆን በፋኖ ስም በየቦታው ህዝብ የሚዘርፉና የሚያሰቃዩ ግብረ ነውረኞችን ተመጣጣኝ እርምጃ በመውሰድ ህዝቡን በነጻነት እንዲንቀሳቀስና የቀበሌ የወረዳና የዞን መዋቅር በመዘርጋት የስራ አቅጣጫ በመስጠት በተለያዩ ጉዳዮች ምክክር ሲያደርጉ ውለዋል። በመጨረሻም በመድረኩ የተሳተፉ የህብረተሰብ ክፍሎች ያነሷቸውን ሀሳብና ጥያቄዎች በፋኖ አመራሮች ተገቢ ምላሽና ማብራሪያ በመስጠት የዕለቱ ውይይትና መድረክ በሞቀና በደመቀ ሁኔታም ተጠናቋል። የአማራ ጠላቱ ሆዳሙ አማራ ነው እንደሚባለውም አብን አማራን ሸጦ ብልጽግና መስሎ መጥቷል። ትላንትናው ዕለትም የአብኑ ከፍተኛ አመራር አማራ ክልል 95% ሰላም ነው ሲሉም በህዝቡ ላይ ተሳልቀዋል። ይህ በእንዲህ እንዳለ ዶክተር ደሳሌ ጫኔና ክርስቲያን ታደለ ከሻቢያ ጋር ይሰራሉ ሲልም የበለጸገው ጋሻው መርሻ ተናግሯል። ዶክተር ደሳሌ ጫኔና አቶ ክርስቲያን ታደለ የሻቢያን የውክልና እንቅስቃሴ ሳካሄዱ ነበር ሲሉም ከሷቸዋል።
ከብልጽግና ጋር የተለጠፈው የአብኑ ከፍተኛ አመራር የሆነው ጋሻው መርሻ ከፓርቲው ተለይተው ስለሚገኙት አመራሮች ለቢቢሲ በሰጡት መግለጫ ዶክተር ደሳለኝ ጫኔና አቶ ክርስቲያን ታደለ የሻዕቢያን የውክልና ተልዕኮ ሲያራምዱ እንደነበር ተናግረዋል። አመራሩ ከቢቢሲ ጋር ባደረጉት ቆይታም በፓርቲው ውስጥ ተፈጥሯል የሚባለው ክፍፍል በማስተባበል እነዚህ ግለሰቦች ከፓርቲው የተባረሩት በስነ ምግባር ጉድለትና ከድርጅቱ የፖለቲካዊ መስመር ውጭ በመንቀሳቀሳቸው መሆኑን አስታውቀዋል። የበለጸገው ጋሻው እንደገለጸው እነ ዶክተር ደሳለኝ የሚያደርጉት ትግል ለአማራ ሕዝብ የሚደረግ ሳይሆን የኤርትራን ወይም የሻዕቢያን ፍላጎት የሚያስፈጽም ነው ያሉም ሲሆን ግለሰቦቹ የፓርቲውን አቋም ሳይሆን የግል አጀንዳቸውን ሲያራምዱ በመገኘታቸው በስነ ምግባር ጉድለት ከፓርቲው እንዲባረሩ ተደርጓል ሲልም ተደምጧል። በፓርቲው ውስጥ የነበረው ልዩነት በመንግስት ስልጣን መያዝ ላይ ሳይሆን መንግስትን በኃይል መገልበጥ አለብን በሚሉና ሰላማዊ ትግል ብቻ ነው አዋጩ በሚሉ ኃይሎች መካከል የተፈጠረ መሰረታዊ የሐሳብ ልዩነት ነው ብለዋል። ትግሉ ተሽጧል የሚሉ አካላት በጓሮ በኩል ግን ከእነርሱ የተሻለና እናገለግላለን እኛን ሽሙን በማለት ለመንግስት ደብዳቤ ሲያስገቡ የነበሩ ናቸው ሲሉም የበለጸጉት ጋሻው ወርፈዋል። የበለጸገው ጋሻው መርሻ በመጨረሻም ግለሰቦቹ በሚዲያ ስለጮሁ ብቻ በፓርቲው ላይ የሚመጡት ተጽዕኖ እንደሌለና የአማራ ብሔራዊ ንቅናቄ ከግለሰቦች መለወጥ በላይ ጠንካራ መሆኑን ተናግረዋል። በእንዲህ እንዳለ የብልጽግና አክቲቪስቶች እኔ ብቻ ላውራ ማለታቸውን የቀጠሉም ሲሆን ሰሞኑን ከወጣቷ የኢህአፓ ጸሐፊ የቀረበባቸውን ከፍተኛ ትችትም ለማስቆም ከፍተኛ ጥረት ሲያደርጉም ተስተውለዋል። ለምሳሌ የብልጽግናዋ ፈዲላ ቢያ ለኢህአፓው ሚስጥረ ስላሴ ታምራት ትግል አጋጣሚዎችን ተጠቅሞ ቪዛ አግኝቶ ከሀገር ለመውጣት ያደረገችው ሙከራ ነው ስትልም ተከራክራለች። የኢትዮጵያ ማህበራዊ ሚዲያዎችና የፖለቲካ መድረኮች በወጣቱ ፖለቲከኞች ሰሞኑን የሐሳብ ፍንጭት ደምቀው ሰንብተዋል። በተለይም የኢህአፓ ተወካይ የሆነችው ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት ገዢው ፓርቲ በብርቱ የሞገተችበት አውድ የብዙዎችን ትኩረት አሳብስቧል። ይህን ተከትሎ ከብልጽግና ፓርቲ በኩል የተሰጠው አጸፋዊ ምላሽ ደግሞ የፖለቲካውን ድባብ ይበልጥ አጓጊና አነጋጋሪም አድርጎታል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዴኤታ የሆነችው ፈዲላ ቢያ ለኢህአፓና ለተወካዮቹ የሰጡት ጠንካራ ምላሽ በዋናነት የታሪክ የርዕዮተ ዓለምና የፖለቲካ ስነ ምግባር ጉዳዮች ላይ ያተኮረ መሆኑ ተገኝቷል። ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት ሰሞኑን በማህበራዊ ሚዲያ ከፍተኛ መነጋገሪያ መሆኑ ይታወቃል። የኢህአፓ ተወካይ የሆነችው ሚስጥረ ስላሴ ገዢው ፓርቲን የሞገተችበት አውድ ሐሳብ የብዙዎችን ትኩረት እንዲስብ ያደረገም ሲሆን የወጣቷ ፖለቲከኛ በብርቱ የሚሞግትና የሚተች ሐሳብ ከብልጽግናው ፈዲላም ቢያ በኩል ተሰንዝሯል። ፈዲላ ቢያ ኢህአፓ ብዙ ትውልዶችን ያስጨረሰ ፓርቲ ሆኖ ሳለ በትክክል ይቅርታ ሳይጠይቅ የኢትዮጵያ የፖለቲካ ውስጥ መሳተፉ ያስቀኛል በማለትም ተችታለች። በሰሞኑ አንዳንድ ሰዎች መደመርን ለመተቸት ሲሞክሩ እናያለን ያለችው ፈዲላ ትችቱ ደግሞ ከኢህአፓ መሆኑን ጉዳዩን አስቂኝ ያደርገዋል ብለዋል። የብልጽግናው ፈዲላ ሲጀመር መደመር አንድ መጽሐፍ አይደለም 4 ተከታታይ መጽሐፍ ነው። ስለዚህ የትኛው መደመር ነው እናንተን ጥያቄ ሆነባችሁ የሚል ጥያቄም ያቀርብ ሲሆን የትኛው መጽሐፍ ነው የተቻችሁት ምክንያት የሆነው ይህም በአግባቡ መልስ ይፈልጋል በማለት የብልጽግናው ፕሬዝዳንት የጻፉትን መጽሐፍ ከትችት ተከላክላለች። ሁለተኛው ኢህአፓ በጣም እድሜ ጠገብ ፓርቲ ነው። ባለፉት 50 እና 60 ዓመታት በኢትዮጵያ ፖለቲካ ውስጥ የነበረ ፓርቲ ሲሆን አንዲት ነገር የኢትዮጵያ ችግር እንደዚህ ነው፣ ኢትዮጵያ እንደዚህ መመራት አለባት የሚል መጽሐፍ አይደለም፣ የተሰነደ አይዲያ እንኳን የሌለው ፓርቲ ነው ስትልም ገልጻለች። መሪዎቻቸውም እኔ ከደሙ ነፃ ነኝ ለማለት ማስታወሻዬ ብለው ወይም ጡረታ ሲወጡ ከሚያወጡት መጽሐፍ ውጭ መፍትሄ ያቀረበው ነገር የለም። እንደዚህ አይነት ፓርቲ ነው መደመር ለመተቸት ጥረት ያደረገው ሲልም አቅርበዋል። ሰሞኑን በነበረው ክርክር ከኢህአፓ የቀረቡ ጥያቄዎች መልስ ሳይኖራቸው ቀርቶ ሳይሆን ብልጽግና ፓርቲ ህዝብን የሚያከብር የኢትዮጵያን ስነልቦናና የኢትዮጵያን ሞራል በማይነካ መልኩ ከማይነኩት የሚያደርግበትን ኃላፊነት ስለሚወስድና በምክንያታዊነት ዲቤት የሚያደርግ ፓርቲ በመሆኑ በመጣው ልክ ህዝብን በሚያስከብር ሆነና የስድብና የማሽማጠጥን መንገድ የማይከተል ለዚሁ ነው ብለዋል። በመጨረሻም የብልጽግናው ፖለቲከኛ ፈዲላ ሲጀመር ዓላማው ለኢትዮጵያ ችግር መፍትሄ ለማመልከት ሳይሆን ጀግና ተብሎ ለመውጣትና የተወሰኑ አካላትን ትኩረት አግኝተው አጋጣሚዎችን ተጠቅሞ ቪዛ አግኝቶ ከሀገር ለመውጣት ነው በማለት ፖለቲከኛ ሚስጥረ ስላሴን ታምራትን ከሳለች። እኛም እንላለን ምርጫ ቅንጦት በሆነበት ሀገር ኢትዮጵያ
ብልጽግናን በፖለቲካዊ መንገድ ተሳትፎ ብልጽግናን አሸንፎ እንዲሁም በምርጫ ብልጫ አግኝቶ ኢትዮጵያን መምራት ይቻላል? እንዲህ አይነት የኢትዮጵያ ታሪክስ አለ ወይ? ምላሹን ለእናንተው